በነገራችን ላይ ይቅርታ አድርግልኝና ድንገት ነው ዮናስ ደውሎልኝ ቤት ልቀይር ነው አለኝ። ቤት ልቀይር ነው ሲለኝ ጊዜ ቀጥታ አይምሮዬ ላይ የመጣው ካንተ ጋር ነው ያያያዝኩት። እኔ እንደ አለ አይደል እንደ ትልቅ ሰው አውርተን ስለተግባባን ነው እና ሲቀጥል ደግሞ ዮናስ ወንድም ስለሆነ ነው እንጂ ምናልባት ሌላ ሰው ቢሆን ምን ሊፈጠር እንደሚችል አስበው። ሲጀመር ባለፈው እንደዛ የዮናስ ልጅ ናት ሲባል ምን ያክል እንደተሰማ እኔ ሳይ በጣም ነው የደነገጥኩት። ኦኬ ይሄን ያክል ይወዳታል ይሄን ያክል ምናምን ብዬ ነው የገረመኝ ማለት ነው። ኧረ በእናትህ ዝም ብሎ እኮ ነው ልጁ ማለት ነው። እሺ ናቲ ሁለት ነገር ልነግርህ ነው ዛሬ መጣሁት እኔ የተገኘሁት እዚህ ጋር። አንደኛ ነገር ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ምናልባት ይሄ ቪዲዮ የምታዩት የኔ ቻናል ላይም አይደለም ከዚህ በፊት የነበረም ቻናል ላይ አይደለም አዲስ ቻናል ላይ ነው የምታዩት። እንግዲህ የት ነው ይሄ የማ ቤት ነው ካላችሁ ደግሞ ያው ሰሞኑን አይታችኋል። እንግዲህ የራሳችን ጉዳይ ሆነና የራሳችን ጣጣ በዛብንና ትንሽ ተወት ያደረግነው ጉዳይ ነበረ። ማለትም እዚች ቦታ ነበረ። የሚገርማችሁ ነገር እዚች ቦታ ቁጭ ብዬ እንደውም እኔ እዚህ ጋር ነበርኩኝ። እዚህ ጋር ቁጭ ብዬ እዚህ አካባቢ ላይ ቆማ እናትየው ሽንት ቤት አለው ምናምን ብላ ስጠይቅ ጊዜ ግቢ ምናምን አለ እዛ ጋር ስንላት አምጥታ ህፃን ሰጣኝ ሄደች ማለት ነው። ከዛን ቀን ጀምሮ እንግዲህ አይታችኋል እየተፈጠሩ የነበሩትን ነገሮች ምናምን አይታችኋል። እንደውም የህፃኗ ጉዳይ ብዙ በቃ ቫይራል ወጥቶ ነበር ቲክታክ ላይ ምናምን ሰዎች እየለቀቁት ምናምንና በጣም የሚያሳዝን ታሪክ ነበር። እኔ መሰለኝ እንደው ምንድነው እሱ አስባበት በስነ ስርዓት የሰጠች ነበር የመሰለኝ። እውነትም ልክ እንደሆንኩ የታወቀው ምንድነው ዮናስ ራሱ እዚህ ጉዳይ ውስጥ መኖሩ ነው ማለት ነውና ስለዚህ በመሃል ደግሞ ያው ናቲ የሚባለው ልጅ ተዋውቀናል። የልጅቷ አባት ነው ተብሎ ማለት ነውና ፈልገን አግኝተነው ነበረ። በጣም የዋህ በጣም ጥሩ ልጅ ነበረ እና መሃል ላይ በሚፈጠሩት ነገሮች እናንተ ደጋግማችሁ ምን ስትሉ ነበረ? ቻናል ክፈቱለት እያላችሁ ነበርና ቻናሉ ይከፈታል። ግን የህፃኗ ጉዳይስ እንዴት ሆነ? ህፃኗ የማሆና ተገኘች የዮናስ ወይስ ደግሞ የራሱ የናቲ ሆና ተገኘች የሚለውን ሰሞኑን ከካሜራ ጀርባ አጣርተን ጨርሰናል። ህፃኗ የማን እንደሆነችም ጭምር እንነግራችኋለን። አንዱ ይሄ ነው። ሁለተኛው ምንድነው? ሁለት ሰርፕራይዝ አለን ዛሬ ለናቲ ማለት ነው። ደውዬ ጠርቼዋለሁ። ያው ትንሽ ተቀይሟል። ያው ልጅ ህፃኗን ለዮናስ ስለሰጠው ተቀይሟል። ግን እኔም አማራጭ ስላልነበረኝ ነው። ግን ደውዬ ስጠራው ደግሞ እየመጣ ነውና ሁለት ነገር ነው ሰርፕራይዝ ማድረገው ዛሬ። አንደኛ ቻናል እንደተከፈተለት እነግረዋለሁ። ይሄ ቻናል የሱ ነው። እንግዲህ ባለፈው ስትጨቀጭቁኝ የነበራችሁ ክፈትለት እያላችሁ አሁን የምናያችሁ ይሆናል ማለት ነው። ይሄ ቻናል በ24 ሰዓት ውስጥ ሪከርድ እንዲሰብር እፈልጋለሁኝ። 1000 ሰብስክራይበርና ከዛ በላይ የሚሆን ከሆነ እሱም ደግሞ ሌላ ሰርፕራይዝ እናደርገዋለን ማለት ነው። ስለዚህ እቺን ቪዲዮ ክሊክ የምታረጉ ሁላ ሰብስክራይብ እንድታረጉት ማለት ነው። ራሱንም ያግዛል እንደገና ደግሞ ልጁንም ህፃኗንም ያሳድግበታል ማለት ነውና በተቻለ መጠን ጥሩ ነገርም ይዞላችሁ ይመጣል። ራሱ ስነግረው ምን ይዞ እንደሚመጣም ጭምር ጠይቀዋለሁ። ስለዚህ በሁለት መንገድ ነው ሰርፕራይዝ የምናደርገው። አንደኛ ቻናል ከፍተናል ሰርፕራይዝ እናደርጋለን። ሁለተኛ ህፃኗ ተስፋ ቆርጦ ቁጭ ብሏል። በቃ የኔ አይደለችም ብሎ ተስፋ ቆርጦ ቁጭ ብሏልና የሱ እንደሆነች እንነግረዋለን። ምን አይነት ስሜት ይሰማዋል የሚለውንም ነገር በዛው እናያለን። ስለ እናትየው እኔ አያገባኝም ቤተሰቦች። በጣም የዛን ቀን የሆነ የምትናገረው ነገር የምታወራበት መንገድ በጣም ደስ አይልም። እንደገና ከሁለት ወንዶች ጋር ከማራሱ እንደወለደች ማታክ ሴት ናትና ክብር የሌላት ሴት ናት። ስለሷ ነው ያገባኝ። ከፈለጉ አብረው ይቀጥላሉ፣ ካልፈለጉ የራሳቸው ጉዳይ ነው። እኔ አሁን የሚመለከተኝ ግን ለናቲ ቻናል ከፍቶ መስጠትና ህፃኗ የሱ እንደሆነች መንገር ነው። ሁላችሁም እንግዲህ በሳሚቾ ቲቪ ስም ወይም በሳምሙ ሌሎችም ቻናሎች አሉ አብረን ምን ሰራበት ማለት ነው። በአጠቃላይ በእነሱ ስም ሁላችሁም ሰብስክራይብ እንድታደርጉ ለምናችኋለሁ። እንጠብቀው እንግዲህ እስቲ እየመጣው ነው ይደርሻለሁ ምናምን ብሎኛል። እንጠብቀዋለን እና ቤተሰቦቻችን እንደውም እየመጡ ነው። ከማን ጋር ነው ደግሞ ዛሬ የመጣው? በነገራችን ላይ ቤተሰቦቻችን ስታዩት ዱርዬ ይመስላል እንጂ በጣም ቁም ነገረኛ ልጅ እንደሆነ ያወቅኩት እየቆየ ሲመጣ ነውና
አነጋገሩ ምናምን በቃ ያራዳ ልጅ ነው፣ ግን በጣም ደስ የሚል ባህሪ ያለው ልጅ ነው። ናቲ እንዴት ነው? ሰላም ነው? እንዴት ሰላም ናችሁ? ቁጭ በል እስኪ። እንዴት አድርጓል ህይወት? እንዴት አረጋችሁ? ምን ደረሳችሁ ከልጅቷ እናት ጋር? እና ህፃኗ የማሆና ተገኘች። ይቅርታ ግን እሱን አላወቅኩትም። ምናልባት ችግር የለውም ብናወራ ፊቱ ችግር የለውም። ጀለሴ ነው ያውቃል ምን እንደተፈጠረ ነው። አይ እኔም እንደዛ ገምቼ ነው። እና ያው ማወራክም ነገር ስላለ ምናልባት እንትን ሌላ ሰው ከሆነ ብዬ ነው። ችግር የለውም። እና እንዴት ሆናችሁ? ምንም እኮ በቃ ማለት ያው በስልክ ያወራነው እኔ ጋር ብቻ አዲስ ነገር የለም። በነገራችን ላይ ይቅርታ አድርግልኝና ድንገት ነው ዮናስ ደውሎልኝ ቤት ልቀይር ነው አለኝ። ቤት ልቀይር ነው ሲለኝ ጊዜ ቀጥታ አይምሮዬ ላይ የመጣው ካንተ ጋር ነው ያያያዝኩት። የት ነው የሚቀይረው? ቤት ልቀይር ነው አለኝ። ዝም ብሎ ብቻ ቤት ልቀይር ነው ምናምን ሲለኝ ጊዜ ቀጥታ አይምሮዬ ላይ የመጣው አንተ የሆነ ልጅቷን ህፃኗን እንዳትወስድበት ነው ምንድነው ምናምን ብዬ እንትን ገርሞኝ ሄድኩኝ ማለት ነው ቤቱ። እና ቁጭ ብዬ አውርቼውም ነበረ። በራሴ መንገድ ደግሞ ልጅቷንም ጠርተን ለማጣራት ሞክረን ነበረ እና ቤቱን ቀይሯል። ግን ምንም የሚያሳስብ ነገር የለውም። አንተና እሱ ሲጀምር መጣላትም የለባችሁም። ብትችሉ ተስማምታችሁ አብራችሁ ለመስራት መሞከር ነው። እንዴት ነው ማንጣለው? እኔ አልደረስኩበትም እኮ አይደለ? ምንም ነገር እኔ እሱ ህይወት ላይ አልደረስኩም፣ አልገባሁም። አጋጣሚዎች እኮ ነው የሚገርሙት። አጋጣሚዎች እኮ አይደለም። አሁን እሱ እዚህ ጋር ከመሬት ተነስቶ እኔ ህይወት ውስጥ ገብቶ ይሄን ሁላ ነገር ማድረግ ማለት ይደብራል። በቃ እንደ ሰውኛ ስታስቡ አንድ ሰው ዝም ብሎ አንተ ህይወት ውስጥ መጥቶ ህይወትህን ምስቅልቅል ቢያደርገው ይደብራል። ይገባኛል፣ ያስከፋል። ግን ማለት ነው አሁን እንትኑ እንደውሱ ብቻ እሱን ተው። አሁን ሁለት ነገር ነው እኔ እዚህ ጋር የሚያስደስት ምናልባት የሚያስደስት ነው ብዬ ያሰብኩትን ሁለት ነገር ነው ለነግሬ የፈለኩትና እንትን ነው ህፃኗ በቃ መልሳት። እኔ እኮ ነግሬያለሁ። አሁን ያወራነው ነገር አለ ከሰሞኑን በስልክ ያወራነው ነገር አለ የተስማማ እኔ እንደ አለ አይደለ እንደ ትልቅ ሰው አውርተን ስለተግባባን ነው። እና ሲቀጥል ደግሞ ዮናስ ወንድም ስለሆነ ነው እንጂ ምናልባት ሌላ ሰው ቢሆን ምን ሊፈጠር እንደሚችል አስበዋል። ማለት ለአንተ ቀላል መስሎ ሊታይ ይችላል። አሁን እሱ እኔ ላይ ያደረገው ይሄን ሁላ ሴራ እንትን ብሎ ምናምን ነገር ግን እኮ መጀመሪያ እኔና አንተ ስንገናኝ ማለት ነው እንደዛ ልጅቷን አልፈልግም አይኗንም ማየት አልፈልግም ምናምን ብለህ እንደውም ብዙ ነገሮችም አድርገ ነበር። ጎዳና ላይ አስተኝተ እስከ መለመን አድርገ ነበር። ግን እኔ ያለፈውን ነገር አላስታውስብም። ገብቷል? ያለፈ ነገር እኔ ምንም አይሰራልኝ። ያለፈ ታሪክ ያለፈ ነው። አሁን ላይ ግን ልብ ተቀይሮ ህፃኗን መፈለግ በጣም ጀምራል ማለት ነው። ሲጀመር ባለፈው እንደዛ የዮናስ ልጅ ናት ሲባል ምን ያክል እንደተሰማ እኔ ሳይ በጣም ነው የደነገጥኩት። ኦኬ ይሄን ያክል ይወዳታል ይሄን ያክል ምናምን ብዬ ነው የገረመኝ ማለት ነው። ሰው ነኝ እኮ ማለት ምንም ቢሆን እንኳን አንተ ልጅ ነሽ ተብለ ቢሆን ህፃን ልጅ አስብ ማለት ያሳሳል። ጥሩ በጣም ጥሩ ነው። እሺ አንድ ነገር ልንገርህ፣ አሁን ላይ ልብ ተቀይሯል። ህፃኗን ትፈልጋታለህ እንደ ልጅ። ይሄ ጥያቄ በቃ አትጠይቀኝ። ግን ልጅ እንደሆነች ምናምን አታውቅም። ስቲል የዮናስ ልጅ እንደሆነች ነው የሚገባ። ልጄ ትሆንም አትሆንም ችግር የለም። ገብቶሃል? አሁን እኔ እንደነገርኩ ነው ማለት ቤትም ምናምን ነገር እንትን ብያለሁ ማለት ለጊዜው በአቅሜ ተከራይታል እንዳወራነውም ከሆነ ብቻ በቃ አሁን ልጅቷን ይመልስልኝ። ምንም ነገር መረጋገጥ ካለበት ይረጋገጥ። ቤት ተከራይቷል እንዴ? ብራስ ተከራይቷል። ጓደኛውን አንተ አብራችሁ ነው የምትኖሩት? እና ላይ ያው ሁኔታው ነገር የሚያቀርብ ልጅቷን የሚሆነው ነገር ለማሟላት አንድ ላይ እየተዘጋጀ ነው። ጥሩ
ግን ታዲያ ምን የዮናስ ልጅ እኮ ነች እሷ። ምንድነው የዮናስ ልጅ ነች ማለት ተረጋግጣልሽ? ኧረ በእናትህ ዝም ብሎ እኮ ነው ልጁ ማለት ነው። እሺ ናቲ ሁለት ነገር ልነግርህ ነው ዛሬ መጣሁት እኔ የተገኘሁት እዚህ ጋር። አንደኛ ነገር ህፃኗ ያንተ ነች፣ አረጋግጠናል በምናረጋግጠው መንገድ። የዮናስ ልጅ አይደለችም። የምሬን የዮናስ ልጅ አይደለችም። ሲጀመር እዛ ጋ የሆነ የተሰራ ሌላ ችግር አለ እንጂ ያንተ ምናምን ልጅ እንደሆነች በፊትም የታወቀ ነገር ነው። ዮናስ ግን ዝም ብሎ የሚፈጣጥረው ነገር ስላለ ነው። እሷን ሌላ ላይፍ እየኖረ ነው እና ህፃኗ ያንተ ነች። አንዱ ደስ የሚለው ዜና ይሄ ምን እሺ፣ ደስ አላለም? አረ ደስ ብሎኛል። አይ ሳይሆን እሺ በቃ ቢያንስ እሺ መልስልኝ። ምን ማለት ዛሬ አሁን ከዚህ ስትወጡ ሄዳችሁ መውሰድ ትችላላችሁ። ህፃኑ ግን የምሰጥህ ደግሞ ማሟላት ያለብህ ቅድመ ሁኔታ አሉ። አንደኛ ጠንክረህ መስራት መቻል አለብህ፣ ራስህንም የህፃኗንም ህይወት ላለማበላሸት ማለት ነው። ሁለተኛ ሱስ ነገር መተው መቻል አለብህ። ኧረ አቁም ያለው እኮ ጠይቀው በቃ አቁሟል። የምር ጥሩ። ሁለተኛ ሌላም ሰርፕራይዝ አለኝ። ኧረ ሳሚ ዛሬ ሌላም ሰርፕራይዝ አለኝ። ቻናል ክፈትለት። ምናልባት ያው አንተ ጊዜ ማግኝተህ ኮሜንት አላየ ይሆናል፣ ግን ደግሞ ልጅቷን ለማስተዳደር ድንጋይም ቢሆን ለመፍለጥ ዝግጁን አይደለ? እንደዛ ነው። የቀን ስራም ቢሆን ለመስራት ዝግጁ እንደሆንክ ነው ባለፈው የተናገርከው። አዎ ማለት ይኸውልህ ሳሚ፣ አሁን እኔ እዚህ ጋር ማለት ነው ልጅቷ አንድ ማለት በቃ ታስፈልገኛለች። ለምን መሰለህ ማለት አሁን እኔ ስታገኘኝ አይተኸኛል፣ ታውቀኛለህ እና ከሷ በኋላ ማለት በሷ ምክንያት ለምሳሌ አሁን ሱስ አቁሜያለሁ፣ ግን በሷ ምክንያት ሱስ ማቆም ብቻ ሳይሆን ቁም ነገርም ማሰብ ጀምራል። በትክክል ብዙ ነገሮች ተቀይሯል። እኔ ራሱ ካየሁት ነገር አንጻር ብዙ ነገሮች ተቀይሯል። ለዛም ነው እኔ እያደረኩ ያለሁት። ታውቃለህ የራሴ ችግር አለብኝ፣ ቤቴ እየተበጠበጠ ነው። ግን ደግሞ በዚህ ሰዓት ምንም ተጨማሪ ነገር ማስብበት ጊዜ ላይ አልነበርኩኝም። ግን በቤተሰቦቼ ስለምተማመን እነሱ ይረዱኛል ብዬ ስለማስብ ላንተ ይሄ ቪዲዮ እየተሰራ ያለው ላንተ ቻናል ነው። ቻናል ተከፍቶላል። ቻናል ተከፍቶላል። ስለዚህ ከዚህ በኋላ ናቲ በዚህ ይመጣል። እሱ ብቻ አይደለም እኔም አብሬ እመጣለሁ እና ግን የምትላቸው ነገር ካለ ምናልባት ቻናል እንዲያሳድጉልህ ምን ይዘህ እንደምትወጣም ጭምር የምታወራቸው ነገር ካለ ድሉን ልስጥ። እሺ አመሰግናለሁ። በመጀመሪያ ማለት ያው ብዙ ጊዜ ነግሬያቸዋለሁ። ያው ስንገናኝ የሚፈጠሩ ምናምን ነገሮች አሉ፣ ብዙ ነገሮች እና ያው ማስረዳት ያለብኝን ነገር ማስረዳለሁ ማለት ነው። እሺ እንዳልከኝ እውነት ከሆነ ማለት እኔ ሀሳቤን የምገልጽበት ቻናል ከሆነ እውነት ነው። እውነትማ እንዴት ውሸት ሊሆን ይችላል? ተከፍቶላል። የእውነት ነው። ይሄ ስሙን ምን ልትሉ አሰብክ? እኔ እንግዲህ እንትና አላልኩኝ፣ ኤዲት የሚደረግ ስለሆነ ዝም ብዬ ነው የከፈትኩት ቻናሉ እና ስሙን ማን ልትሉ አሰብክ? የማን ቤተሰቦች ነው የሚሆኑት? እዚህ መጥተው ቤተሰብ የሚሆኑ የማን ቤተሰብ ነው የሚሆኑት? የናቲና የልጁ የናቲና የህፃኗ ማለት ነው። ግን ምን እንበለው ስሙን ነው? እስኪ እኔ እንጃ ዞሮሽ ቤተሰቦቻችን ተዘጋጅቶ አሁን እንግዲህ ቪዲዮ ሲለቀቅበት የምታዩት ስም ያው አስቦበት የሚሰጠው ስም ነውና ነገራቸው ሰብስክራይብ እንዲያደርጉ ናቲ ዩቲዩብ። ስለዚህ ናቲ ቲዩብ
ናቲ ቲዩብ የናቲ ቲዩብ ቤተሰብ ነው የምትሆኑት እዚህ ስትመጡ። እና ምን እንደው ምሰራላችሁ ማለት ቻናል ያው ዝም ብለህ ከፍተህ እንትን እንዳትለው ቻናሉ እንጨት እንዳታስቡ። ምንድነው እነሱ ምንድነው ማድረግ የሚጠበቅባቸው? ቤተሰቦችማ ሰብስክራይብ ያደርጉላል። ነግሬያቸዋለሁ እስከ ጥግ ድረስ ሰብስክራይብ ታደርጉታላችሁ፣ ትረዱታላችሁ። እና ደግሞ ቤተሰቦቻችን ራሱ ሰርቶ ራሱ ቪዲዮ እየሰራ እናንተን እያዝናና ገቢ እንዲያገኝ አድርጉ ማለት ነው። እና በጣም ጥሩ። እኔ ቻናል እስከዛሬ የከፈትኩላቸው ልጆች ማለት ነው ብዙ ጥሩ ነገር ላይ ደርሷል። ግን አንድ ነገር አስጠንቅቄ ነግራቸዋለሁ። እሱ ምንድነው? እሱ ምላቸው ተመልካቾቻችሁን ወይም ተከታዮቻችሁን በመስራት እንጂ ይሄ በመሽለጥለጥ ወይ ገንዘብ በመቀባበል ምናምን አይሆንም ብዬ ነው እንትን ምነግራቸው ማለት ነው። ስለዚህ አንተም እዚሁ ጋር ሰርተ ጥሩ ነገር ሰርተ ማሳየት እንጂ በፍጹም ሌላ ይሄ ገንዘብ መቀበል እንደዚህ በውስጥ ለውስጥ ማውራት ምናምን ተገቢ አይደለም። እሺ እንርዳ እንኳን ቢሉ አይ እኔ እሰራለሁ፣ ሰርቼ ቪዲዮዬን ይዩልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሰርቼ ራሴ ጥሩ ነገር ማግኘት እችላለሁ እንጂ ዝም ብዬ እንትን አይደለም ብለህ መናገር መቻል አለብህ። እንደዚህ አይነት መልስ መስጠት መቻል አለብህ ማለት ነው። ስለዚህ ንገራቸው ሰብስክራይብ እንዲያደርጉ እንዲያበረታቱ፣ ህፃኗን እንድታሳድግ ደግሞ ቤተሰቦቻችን ከህፃኗ ጋር ያለውን ነገር እንደገና ደግሞ የተከራየኸውንም ቤት ታሳያቸዋለህ። እንደገና እንትን ምንድነው እሱ የልጅቷን እናት እኔ አያገባኝም ከእንግዲህ ስለ ልጅቷ እናት ማለት ነው። ችግር የለውም። ስለ እሷ ጋርም ስላለው ነገር መጨረስ ትችላላችሁ እዛው እነሱ ማየት የሚፈልጉ ከሆነ ማለት ነው። ይሄው ነው ያለው። ነገራቸውና እንግዲህ ቻናልህን ይዛ ፈታ ብትን ትላለህ። እሺ አመሰግናለሁ። ማለት በቃ ደስ ይላል ማለት ነው። እስከ ዛሬ ድረስ ያው እኔ እንጃ መጥቼ ሁሌ ደብሮኝ ነበር የምመለሰው ከፍቶኝ ምናምን። እኔ እንጃ ዛሬ በጣም ደስ ብሎኛል የእውነት። እና እሺ በቃ ያው እኔ ብዙም ለጊዜው ደስ ስላለኝ ብዙም ነገር አልላችሁም። ሰብስክራይብ አድርጉትና ቻናሉን ሰብስክራይብ እያደረጋችሁ አበረታቱን። ያው እንዳታዋርዱኝ ቤተሰብ እንዳታዋርዱኝ። እኔ በ24 ሰዓት ውስጥ ሪከርድ እንዲሰብር እስከዛሬ ከከፈትኳቸው ቻናል ለሚቱ ለዮናስ ለብዙ ሰው ከከፈትኩት ቻናል ሪከርድ እንዲሰብርና አንደኛ እንዲሆን ነው የምፈልገው። እንደሚሆንም ደግሞ ተስፋ አለኝ። አመሰግናለሁ ሳሚንም። ያው በእርግጥ ዛሬ ከሳሚ ጋር ልጣላ ነበር የመጣሁት ግን ያው ሳላስበው ደስተኛ ሆኜ ማለት ሰርፕራይዝ አድርጎኛል። አመሰግናለሁ። ለማንም አልጠቀመም። እሺ ጨረስ? ያው ጨርሻለሁ። እንግዲህ በሌላ ቪዲዮ ያው ምስጋናዬ ነው ሆነ። እንወዳችኋለን። ቪዲዮን እስከ መጨረሻው ሰዓቱ ቶሎ እንዲሞላ ሼር አድርጉ ሲጨርሱ እና ሰብስክራይብ ሳታደርጉ ማንም ሰው እንዳይወጣ ትላለህ።